እያስፈራሩን ነው የሚል የመሐመድ ተሰማ ጀነራል መሐመድ ተሰማ ንግግር ነው። ጀነራል መሐመድ ተሰማ ታሪካዊ ንግግር አደረጉ ተብሎ ተጽፎላቸዋል በተለያዩ ሚዲያዎች፣ የኢትዮጵያ ሚዲያዎች። ታሪካዊ ነው አይደለም አንድ ባንድ እናየዋለን። ግን እያስፈራሩን ነው ይላል። እያስፈራሩን ነው ያለው ቲፒኤልኤፍ እና ሻዕቢያን ነው። ሁለቱም ከአሁን ቀደምም እንደዚህ አድርገዋል። ድሮም እንደዚህ ይደረግ ነበረ። አሁንም እያስፈራሩን ነው ይልና እዚህ ላይ እየተናገረው ግን ህዝብ እንደ ህዝብ የትግራይ ህዝብና ኤርትራ ህዝብ እንደ ህዝብ የሰደበበት መሆኑ በደንብ ዘርዝሬ ማስረዳት ፈልጋለሁ። ምንድን ነው ያለው? ከውጭ ኃይሎች ጋር ሆነው ሊወጉን እያስፈራሩን ነው ነገሩ። በጋራ እንደሚወጉን ሊያስፈራሩን እየሞከሩ ነው። ኢትዮጵያ እንደ ሶማሊያ ሊበታትኑ እየሞከሩ ነው። የምንዋጋው ፍትሃዊ ጦርነት ነው ይለዋል። አሁን እየመጡበት ያለው ጦርነት ማለቱ ነው። በአንድ በኩል ጦርነት እየከፈቱ እንደሆነ ኢትዮጵያ በትግራይ ላይ፣ በኤርትራ ላይ፣ በሌሎች በአማራ በአፋርም በሌሎችም ጦርነት ለማድረግ እየራዳ እንደሆነ ኢትዮጵያ ሰራዊት እየነገሩን ነው። ምክንያቱም በትግራይ በኩል በኤርትራ በኩል የተደረገ የጦርነት ትንኮሳ ላየን። ሲተነኮሱ ተውን እንጂ ሰላም እንፈልጋለን ከማለት ውጪ ሌላ ነገር ስላላየን ማለት ነው። እና የጽንፈኛው አንገት ያስደፋው እዝ በሚል የሆነ ትርክትም ሰርተዋል። የሆነ ዶክመንተሪ የ10 ደቂቃ ዶክመንተሪ ነች። የጽንፈኛው አንገት ያስደፋው ይልና ዶክመንተሪ ሰርተው እያሰራጩ ነው። በደቡብ ጎንደርና በጎጃም አካባቢ ላሳካው ስኬት ተብሎ የምስራቅ እዝ ያሉት የመሐመድ ተሰማ እዝ የተደነቀበት፣ መሐመድ ተሰማም እንደግለሰብ የተደነቀበት፣ የክልሉ መሪዎችም የአማራ ክልል መሪዎችም የተደነቁበት ነው። ሁለት ነገር እዩ። አንደኛ የመሐመድ ተሰማ እዝ አማራ ክልል ላይ ያለ ነው። አማራ ክልል ብቻ ሳይሆን በቆቦ አካባቢ፣ በሰቆጣ አካባቢ ይሄ እዝ በተለያዩ አርሞች ወደ ትግራይም እየመጣ እየቀረበ ትንኮሳዎች እያደረገ ያለ ነው። አማራ ክልል እያተራመሱ ካሉ እዞች የኢትዮጵያ እዞች አንዱ ነው። ለምንድን ነው ምስራቅ የተባለው? ምስራቅ እኮ የኢትዮጵያ ምስራቅ ሀረር ነው፣ ሶማሊያ ነው አይደለም? ለምን ምስራቅ ተባለ ያላችሁ እንደሆነ ከኛ አንጻር ነው እያየው ያለው። ከትግራይ አንጻር ነው፣ ከአማራ አንጻርም አይደለም። መሀል አማራ ላይ ነው ያለው። ጎንደር ነው ያለው፣ ጎጃም ነው ያለው፣ ወሎ ነው ያለው። ያሰፋ ቸኮልም የሰሜን ምስራቅ ነው የተባለው። ሰሜን ምስራቅ የማን ነው? ከኛ አንጻር ነው፣ ከትግራይ አንጻር ነው እያሰቡት ያሉት። አሁን እዞቹ ምስራቅ እዝ ሲባል ድሮ የምናውቀው እኛ፣ እኔ ሀረርም ስለነበርኩ ሀረር ያለ እዝ ነው ምስራቅ እዝ የሚባለው። ስለዚህ የምስራቅ እዝ ሀረር ያለው እዝ ሳይሆን ምስራቅ ያለው ከትግራይ አንጻር ነው እያየው ያለው። ስለዚህ ምስራቅ እዝ የሚያዝነው መሐመድ ተሰማ። ሁለተኛ በጎንደርና በጎጃም ላይ ለፈጸመው ስኬት፣ ላሳካው ስኬት የጽንፈኛው አንገት ያስደፋ እዝ ተብሎ የመሐመድ ተሰማ እዝ ሲጠራ ማንን ነው አንገት ያስደፋው? አንደኛ እዛ ያለቀው የኢትዮጵያ ሰራዊት ይታወቃል ወይ? እዛ ያለቀው የኢትዮጵያ ሰራዊት አባል እንደ ሰው ይታሰባል ወይ? ሁለተኛ ማንን ነው አንገት ያስደፋው? የራሱን ህዝብ። እየተጨፈጨፈ ያለው እኮ አማራ ነው። እየተጨፈጨፈ ያለው እኮ የጎንደር ህዝብ፣ የጎጃም ህዝብ፣ የወሎ ህዝብ፣ የሸዋ ህዝብ ነው። ህዝብ ነው እየተጨፈጨፈ ያለው። እነዛ ወጣቶችም የአማራ ወጣቶች ናቸው፣ ፋኖች። ስለዚህ ማንን አንገት ሲያስደፋ ነው የጽንፈኛው አንገት ያስደፋ ያሉት? ለነፃነቱ እየታገለ ያለው ፋኖ አንገት ያስደፋ ማለታቸውን ነው። መሐመድ ተሰማ ምርኮኛ ነው፣ የወያኔ ምርኮኛ ነው። ማርከው አሁን በደረሰበት ደረጃ ላይ ያደረሱ
ወያኔዎች ይገጥማል ተብሎ ሊሆን ይችላል። ካሁን ቀደምም ገጥሞ እንደሆነ ማለት ለጥቂት ነው ያመለጠው። በነገራችን ላይ ታስታውሳላችሁ፣ እዚሁ ማስተላልፈነው ነበረ እና ይህንን ብለው ሲሉ ለህዝባቸው ደንታ ስለሌላቸው በአማራ ክልል ህዝብ ላይ እየቀለዱ እንደሆነ፣ በትግራይ ህዝብ ላይ እየቀለዱ እንደሆነ፣ እነዚህ ህዝቦች መጥፋት አለባቸው ብለው እየጨፈጨፉ እንደሆነ ታያላችሁ። ስለዚህ ደቡብ ጎንደርና ጎጃም ምስራቅ አይደለም ለኢትዮጵያ ምስራቅ አይደለም። የምስራቅ እዝ ያሉበት ከምን እንደሆነ ታያላችሁ። ከውጭ ኃይሎች ጋር ሆነው ሊወጉን ነው፣ ሊወጉን እያስፈራሩን ነው። ከዚህ ቀደምም ተደርጓል። የሚላላኳቸው ኃይሎች በኢትዮጵያውያን ተሸንፏል ይላሉ። በነገራችን ላይ ግብጾች ናቸው። አሁን አብይ አህመድም ራሱ እየተናገረ ስለነበር አንደኛው እንጨት ነው፣ መያዣ ነው፣ ወያኔ መጥረቢያ ነው፣ ሻዕቢያ እንጨት ነው፣ ይዞ ኢትዮጵያን የሚቆርጥበት ደግሞ ግብጽ ነው ነው ያለው። እነዚህ ሻዕቢያና ወያኔ የግብጽ ተላላኪዎች ናቸው ነው ያለን። ስለዚህ ከዚህ ቀደምም ተደርጓል። ወረውን ነበረ ግብጾች እና የሚላላኳቸው ኃይሎች እነዚህ ግብጾች በራሳቸው ስላሉት ነው፣ አያይዤም አይደለም፣ ቃል በቃል ስላሉት ነው። ግብጾች በኢትዮጵያውያን የግብፅ ኃይሎች በኢትዮጵያውያን ተሸንፏል ይላሉ። ውሸት። የግብፅ ኃይሎች የተሸነፉት በተጋሩና ኤርትራውያን ነው። የግብፅ ኃይሎች ምናልባት ገብተው እንደሆነ ተሳትፈው እንደሆነም የተወሰነ አፋር፣ የተወሰነ የአሁን አማራ የምንለው የድሮ ወሎ፣ ጎንደር ምናምን ማለት ነው። ከነዚህ የተወሰኑ ተሳትፈው ሊሆን ይችላል ነው እንጂ ታሪክ ላይ አላነበቡ። የገጠሙት ከራስ አሉላ ነው። ራስ አሉላ የትግራይ ጀነራል፣ የትግራይ የአፄ ዮሐንስ ጦር መሪ ነበሩ። የኢትዮጵያ ጦር መሪ ቢሆኑም እዛ ላይ የተሳተፉት ጉራዕ ላይ የተሳተፉት የተዋጉት ግን የትግራይና የኤርትራ መኮንኖች ናቸው፣ የጦር መኮንኖች ናቸው። ስለዚህ ተጋሩና ኤርትራውያን የትግራይና የኤርትራ የጦር መኮንኖች ተሳትፈው ገጥመው ያሸንፏቸው እንጂ ኢትዮጵያውያን ተብሎ እንደ ኢትዮጵያውያን አልነበረም፣ ተሳትፎ አልነበረም። አፄ ዮሐንስም የጦር መኮንኖች ከዚህም ከዛም ሲያመጡ ከሌላ የኢትዮጵያ ክፍል አላመጡም። ከየት አመጣሁ? መሐመድ ተሰማ። ታሪኩ ታሪካችን ነው። ግብፅ ያሸነፍነው እኛው ራሳችን። ኦኬ፣ ከግብፅ የገጠምነው እኛው ራሳችን። አሁንም ከግብፅ ለምኖ ምሎ ወላሂ ያልነካችሁም ብሎ የመጣው አብይ አህመድ እንጂ ደብረጽዮን አይደለም። እንደዛ የመጣው አብይ አህመድ እንጂ ዓለም አይደለም። ወይ መንጆሪኖ አይደለችም፣ ጌታቸው አሰፋ አይደለም፣ ኦር ሳምባዲ ፍስሐ ማንጁስ አይደለም፣ ወይ ተወልደ ዕንበብ አይደለም። ማን ነው እንደዛ ያለው? ማን ነው እንደዛ ተስማምቶ የመጣው? ተስማምቶ የመጣው ከአብይ አህመድ። ዳም ስንሰራም ግድቡ ሲሰራም ከግብፅ ጋር ሆኖ ሰልፍ እየመራ የነበረ እኮ ብርሃኑ ነጋ እንጂ የትግራይ መሪዎች አይደሉም። የኢትዮጵያ ፖለቲከኞች እንጂ የትግራይ ፖለቲከኞች አይደሉም። ህዝብ እንዲያዋጣ ዳሙ ግድቡ እንዲሰራ ሲሰሩ የነበሩ ናቸው የትግራይ መሪዎች፣ የትግራይ ፖለቲከኞች። እና ምንድን ነው እያለን ያለው መሐመድ ተሰማ? አሁን ይሄ በቀላሉ የሚያዩት አይዲያ እነዚህ ሰዎች ዝም ብለው አይደል እንዴ ውሸታሞች አይደሉም እንዴ ምናምን ብለን እንድንተው ነው። እንደዛ እንተው። እውነታው ኢትዮጵያውያን ማወቅ ካለባችሁ ድሮ የሚደረግ ነበር የተባለ እንደሆነ ባንዳዎች ነበሩ። ትክክል ነው። የባንዳዎች ባንዳ ጫፍ የባንዳነት መገለጫ ምኒልክ ነው። አፄ ዮሐንስን ከኋላ እንዲመታ፣ አፄ ቴዎድሮስን ከኋላ እንዲመታ ያልሞከረው ሙከራ የለም። የባንዳነት ጫፍ መገለጫ ካለ ምኒልክ ነው። ሀገር የመከላከል የሀገር መሬት የሀገር ክብር ፍጹም ተቆርሶ እንዳይሰጥ የማድረግ ክብር ደግሞ የተጋሩ ነው። የአፄ ዮሐንስ ነው፣ የራስ አሉላ ነው፣ የመለስ ነው፣ የሌሎች ነው። ምንድን ነው የሚለን ይሄ ሰው? ኢትዮጵያውያን ማወቅ ይኖርባቸዋል። ትርክት መስራት በነ መሐመድ ተሰማ የተጀመረ አይደለም። ካሁን ቀደምም ሲያደርጉት የነበረ ነው። ኦኬ፣
የትግራይ መሪዎች ታሪክ፣ የትግራይ መሪዎች ጀግንነት ለመላበስ ያልሞከሩት ነገር አልነበረም። አፄ ምኒልክ ትላንትም እያልኩኝ ነበር፣ ቴክኖሎጂ ወደ ኢትዮጵያ ያስገቡ አፄ ምኒልክ ናቸው ምናምን እየተባለ ሲነገር ሰምታችሁ ይሆናል። ውሸት። የጀመሩት ቴክኖሎጂ ማስገባት የጀመሩት አፄ ዮሐንስ ናቸው፣ ምኒልክ አይደሉም። የወፍጮ መኪና ማስገባት ለምኒልክ የተሰጠው የውሸት ታሪክ ነው። መቀሌን የገባው አፄ ዮሐንስ ቤተመንግስት አጠገብ ነው። ፕሮፌሰር ገላውዲዮስን ጠይቁ ብያቸዋለሁ። ስለዚህ ማስተዋል ይኖርባቸዋል። መሐመድ ተሰማ እያለው ያለው አሁን ባንዳ ብሎ የኤርትራና የትግራይ ህዝብን የሰደበው ጀግና እንጂ ባንዳ የሚለው ቃል አይገልጸውም። ይሄ ህዝብ ከባዕዳውያንም ሲታገል የነበረው ይሄው ሁለቱ ህዝብ ነው። ከተጨመረ አማራና አፋር ነው። አሁንም ቢሆን ሀገሪቱ በውስጥ ጠላቶች በደርግ በኃይለ ሥላሴ በምኒልክ መቀመቅ ገብታ የድህነት ጉድጓድ ውስጥ ገብታ የነበረችው ሀገር ከድህነት ጉድጓድ ቆፍሮ ያወጣው ይሄ ህዝብ ነው፣ የትግራይ ህዝብ ነው። በጀግኖች መስዋዕትነት በየጋራ ሸንተረሩ በእያንዳንዱ የኢትዮጵያ ክፍል መስዋዕትነት ከፍሎ አሁን ወዳለችበት ደረጃ ያመጣቱ የትግራይ ህዝብ ነው። የትግራይ ወጣቶች መስዋዕትነት ነው። ይህንን ክብር ከመስጠት ይልቅ እያንዳንዱ ስቴፓቸው በእያንዳንዱ ደረጃ ሲጫወቱት የቆዩትና እየተጫወቱት ያለው ጨዋታ ኢትዮጵያውያን የነበራቸው ግንኙነት መቀስ ይዘው እየቆረጡን ያሉት እንጂ እነዚህ ሰዎች ኢትዮጵያውያንን አንድ የሚያደርግ ነገር እየሰሩ አይደለም። ስለዚህ ማስተዋል ይጠይቃል። ኢትዮጵያውያን ማስተዋል ይኖርባቸዋል። እነዚህ ሰዎች አሁን ምናልባት ካለችበት ትንሽ መንሸራተት ከጀመረች ሀገሪቱ ለየራሱ መባላት ሊጀምር ነው። ወደ አላስፈላጊ መንገድ እየሄደች እንደሆነ ማስተዋል ይኖርባቸዋል ለማለት ፈልጌ ነው። በአማራ ክልል የምንዋጋው የሀገር ሉዓላዊነት ለማስከበር የህዝብ አንድነት ለማስጠበቅ ፍትሃዊ ጦርነት ነው እያደረግን ያለ ነው ይላል። እንግዲህ የአማራ እናት የአማራ አባት ገድለህ የሚረጋገጥ የሀገር ሉዓላዊነት እንዴት ሊሆን እንደሚችል አስቡት። አማራ ከኦሮሞ ጋር፣ አማራ ከሌሎች ኢትዮጵያውያን ጋር በማለያየት በማፋጀት በማጨፋጨፍ የሚገኘው የሀገር ሉዓላዊነት የህዝብ አንድነት እዩት። አማራ ክልል ላይ የሚደረገው ጦርነት ፍትሃዊ ነው፣ ፍትሃዊ ጦርነት ነው እያደረግን ያለ ነው፣ ደግሞም ይሸነፋሉ ይላል። አስቡት እንግዲህ እናት መግደል ፍትሃዊነት ነው ብለው፣ አባት መግደል ፍትሃዊነት ነው ብለው፣ ሀገር እንደ ሀገር ህዝብ እንደ ህዝብ እየጨፈጨፉ ወጣቱ በረሃ ወጥቶ እናቴማ አትደፈርም አትገደልም ብሎ ፋኖ እየታገለ ባለበት መሐመድ ተሰማ ወሎዬ ነው። አሁን ባለው አማራ በሚባለው ኢህአዴግ የመሰረተው ክልል በዚህ ውስጥ ነው ያለው። መሐመድ ተሰማ በዚህ ውስጥ ነው የተወለደው። የአማራ እናት የራሱን እናት እያስለቀሰ ፍትሃዊ ነው የሚል ጀነራል አይታችሁ ከሆነ ካሁን ቀደም ነገሩኝ። የራሱን እናት እያስለቀሰ፣ የራሱን አባት እያስለቀሰ፣ የራሱን ተቋማት እያፈረሰ፣ የራሱ ልጆች የራሱ ወጣቶች እየገደለ ሉዓላዊነት ነው እያከበርኩ ያለሁት፣ የህዝብ አንድነት ነው እያስጠበቅኩ ያለሁት፣ ፍትሃዊ ነው ጦርነቱ የሚል ጀነራል በየትኛውም የዓለም ጥግ አይታችሁ ታውቁ እንደሆነ ያነበባችሁ ታሪክም ካለ ንገሩኝ። የአማራ ክልል ህዝብ ይህንን ነው መረዳት ያለበት። ይሄ ሰው ብቻው አይደለም እና አበባው እኮ አማራ ናቸው፣ የአማራ ልጆች ናቸው፣ የአማራ ተወላጆች ናቸው። ሌሎች ጀነራሎች፣ ኮሎኔሎች የአማራ ተወላጆች ሆነው አማራን እያነቡን ያሉት። በነገራችን ላይ 3 ዓመት ሙሉ መላ አማራ ነው ጦርነት ያለበት። አሁን ሌላ ቀርቶ አሁን እንኳን በዚህ በቅርብ ጊዜ ምርጫ በሚካሄድበት ጊዜ የነበረው ጦርነት እየነገርናችሁ ነበር። በእያንዳንዱ የአማራ ጥግ ጦርነት ነበረ፣ ውጊያ ነበረ። ያንን ውጊያ የሰው ልጆች መስዋዕትነት የከፈሉበት ውጊያ፣ በእያንዳንዱ የአማራ ጥግ የነበረው ውጊያ
ፍትሃዊ ነው እያለን ነው መሐመድ ተሰማ። አሁን አማራ በየጥጉ እየነደደች ነው ማለት ነው። የአማራ ክልል ህዝብ መጀመሪያ ጦርነቱ ሲጀመር ትግራይ ላይ ያለው ጦርነት የነበረው ጦርነት ሲጀመር ነው እናንተ ጋም ይመጣል። የወረፋ ጉዳይ የተራ ጉዳይ ካልሆነ በስተቀር ትግራይ ላይ የሚቀር አይደለም። እነዚህ ሰዎች ጸረ ሰው ከሆኑ ኢፍትሃዊ የሆነ ስራ ሲሰራ፣ ጸረ ህገ መንግስት ከሆኑ ከህግ ውጭ የሆነ ስራ ሲሰራ ተው ማለት ነው የሚያዋጣው። ተው ማለት ይኖርባቸዋል። አማራ የነገ ጠባቂ ነው፣ ተራ ጠባቂ ነው። ኦሮሞ ነገ ተራ ጠባቂ ነው። ስለዚህ እነዚህ ተረቶ የማይታገል ከሆነ የአማራም የኦሮሞም ህዝብ የሌላውም ህዝብ የወረፋ ጉዳይ ካልሆነ በስተቀር ነገ ይደርሰዋል። ነገ ይሄንን የሚያስተናግድ የአማራና የኦሮሞ የሌላው ማህበረሰብ ነው የሚሆነው እያልን ነበረ። አሁን በግላጭ እያየነው ነው፣ በተግባር እያየነው ነው። እየተከፈለ ያለው መስዋዕትነት ቀላል መስዋዕትነት እንዳይመስላችሁ፣ ቀላል እንዳይመስላችሁ። አሁን የአማራ እናት መግደል፣ የአማራ አባት መግደል ፍትሃዊ ነው እያልን ነው መሐመድ ተሰማ። ትላንት እነ ባጫ ደበሌ ትግራይን ሲመስሉ ከሲኦል የወረዱ ሰዎች ናቸው ብለውናል፣ ቃል በቃል። እኔ የሚጨምረው መቀንሰው እንዳይመስላችሁ፣ ከሲኦል የወረዱ ናቸው ነው ያሉ። እንደዛ ሲሉን ዝም ብለው እንደው አዎ ትክክል ናችሁ ምናምን እያሉ ሲያጨበጭቡ የነበሩ ጳጳስም ምናምንም የአማራ ተወላጆች፣ የኦሮሞ ተወላጆች፣ የሌላ ተወላጅ አሁን ደርሶባቸው እየተመቱ ነው። ትላንት አሉት ምላችሁ ለማስመሰል አይደለም ናቸው። ከጀሃነም ያመለጡ ሰይጣኖች ስለሆኑ የሰው መልክ ያላቸው ከጀሃነም ያመለጡ ሰይጣኖች ስለሆኑ በምድር ላይ ሰው መስሎ መኖር የለባቸውም። ሰው ሆኖ እንዲኖሩም ልንፈቅድላቸው አይገባም። ወደ ጀሃነም ልንመልሳቸው ይገባል ነው ያለው። በሄድኩባቸው ቦታዎች ያየሁት ይሄ ነው። ሰሜን ዕዝ ከማፊያ ጋር አይደለም። ሰሜን ዕዝ አሁንም የኢትዮጵያን ዳር ድንበር የኢትዮጵያን ባንዲራ ከፍ አድርጎ መልሶ ጠላቱን በማጥቃት ላይ ይገኛል። በሽላሎ ሁለት ሜካናይዝድ ክፍለ ጦርና አንድ እግረኛ ክፍለ ጦር አለ። ምናልባት ዛሬ ማታ ወይ ነገ ጠዋት የሱን ድል ትሰማላችሁ። እንዲህ ነበር ሲሉን የነበረው። ያኔ የኢትዮጵያ ህዝብ ኧረ ተው ትክክል አይደለም፣ የትግራይ ህዝብ ኢትዮጵያ ከነበረችበት የድህነት ማቅ ቆፍሮ ያወጣ፣ በመስዋዕትነቱ ቆፍሮ ያወጣ እንጂ ከጀሃነም ያመለጠ፣ ከገሃነም ያመለጠ፣ ከሲኦል ያመለጠ አይደለም። በሰይጣን ስንመሰል ነበር። በእንደነዚህ አይነት ምርኮኛ ጀነራሎች እንዲሁም በጳጳሳትም ጭምር ትግራዋይ ከሚመራን ሰይጣን ይምራን የሚሉ እና አቡነ ሚካኤል በነበሩበት ዘመን ነበረ ተው እያልን ነበር። አሁን አሸነፍንም ይላሉ። መሐመድ ተሰማ አሸነፍን ያለው የራሱን ህዝብ ስለጨፈጨፈ ነው። እንደ ሶማሊያ በትነው ሀብቷን ሊቀሙ ነው የሚፈልጉት። ኢትዮጵያ እንደ ሶማሊያ በትነው ሀብቷን ሊቀሙ ነው የሚፈልጉት ይላል። ታዲያ እኮ አሁን እንደዚህ የሚዘባርቁት ጀነራሎች ተማርከው በእጃቸው ላይ ያሉ የኢትዮጵያ ሀብት ካላት መውሰድ አይቻልም ነበር ወይ? መበተን አይቻልም? ተበተን አልነበረችም ወይ? የተበተነችው ሀገር ወደ አንድ አምጥቶ ሀገር ያደረገ ህዝብ ኒሻን ከመሸለም ይልቅ አሁን በነ ባጫ እጅ በነ ባጫ አፍ በእንደዚህ አንደበት የምትገለጽ በነ ጻድቃን በባንዳ ጀነራሎች የምትዋረድ በነ አብይ አህመድ በተላላኪ በባንዳ የአባቶቹ ነው እየሰራ ያለው። በዚህ የምትዋረድ ሀገር ናት ወይ ትግራይ? ህዝቡ እንደዛ ነው ወይ? የአማራ ክልል ህዝብም ቢሆን እንደዛ ነው ወይ ብሎ ማሰብ ያስፈልጋል። አሸነፍንም ይላሉ፣ ሰምታችኋቸው ይሆናል። በተለያየ መድረክ አብይ አህመድም ይገልጻል። አሸንፈናቸው ምናምን ብለናቸው ይላል።
እንደው ወያኔ ማሸነፍ አይችልም አራምባና ቆቦ ነው ወያኔና ድልም ይላል። እነዚህ ሁሉ ሲሉ አንዳንዶቹ ልብ ያላቸው ሲገልጹት ነበረ። ነፍሱን ይማረውና ዶክተር ደረጀ በደንብ አድርጎ መልሶላቸዋል። አሁን እያሉት ላለው ውሸትና ያኔ ሲናገሩት ለነበረው በደንብ አድርጎ መልሰዋል። ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ከፍተኛ በሆነ ዋጋ ከፍተኛ በሆነ መስዋዕትነት ህወሓት በጦርነት የማይሸነፍ ኃይል መሆኑን አረጋግጧል። የፌደራል መንግስቱም ይህንን እውነታ ተቀብሏል። መርሳት የሌለብን 120 ሚሊዮን ነን እኛ 5 ሚሊዮኖቹን ቦምብ ጠብጠብ ብናረግ ህወሓት ወደ ስልጣን ይመጣል አይመጣም የሚለው ጥያቄ ከቅዠት ነው። ተሸንፏል ህወሓት። ወደሽ ነው ቆማጢት ንጉስ ታመሰገኝ ይባላል። ኢስኖት ተወዶ አይደለም። they proved that they cannot be defeated። ዋጋ የፈለገውን ዋጋ ቢከፍሉ ፌደራል መንግስቱ እንደፎከረው ዱቄት ማረግም አልቻለም፣ ምንም ማረግም አልቻለም። ጭራሽ እኮ መሃል አገሩ አሁን በኢኮኖሚና በልዩ ልዩ ኬዎሶች ዳር እየሆነ አይደለም እንዴ? አገሩ እየተዝረከረከ አይደለም እንዴ? እንኳንስ ህወሓትን አባሮ ከራይት ኦፍ የማይደረግ ፎርስ ነው ህወሓት። ምንም አይነት ሁኔታ ድል እንደማያደርጉ ያውቃሉ። በፍጹም ይሄ ግልጽ ይመስለኛል። የሚቀጥለው 100 ዓመትን ይዋጋል እንጂ የሚኖር ህይወት የለም። ይህንን ያውቃሉ። ኢምፖሲብል ነገር ነው የሞከሩት። ከመነሻው የሚቻለውን ሁሉ አቀረቡ። ያለምንም እንትን በጥቁር አፍሪካ ውስጥ ወደር እና አቻ የሌለው ዘመናዊ መሳሪያ አቀረበ። የትግራይ ወንበዴዎችና የኤርትራ ወንበዴዎች ባቋቋሙ ባካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው ለዚህ ህዝብና ለዚህ ፓርቲ የሚያቀርበው። ይሄ አደገኛ ፎርስ ነው፣ በፍጥነት መጥፋት አለበት ጓዶች። ትላንት የሚባል ነበረ። አሁን ወያኔ እና ሻዕቢያ አንድ ላይ ሆኖ ከምናምን ሆኖ መምጣት ለዚህ ቅንጣት ታክል ደርግ 10 ጊዜ ብሎታል እንደሰማችሁ። ዋናው መልስ ግን ምንድን ነው? ዱቄት አደረግናቸው አሉ። ዱቄቱ ሊጥ ሆኖ እንጀራ ሆኖ ተጋግሮ ሲበላ ታየ። ህወሓት ተመለሰና መንግስቱን አቋቋመ። መንግስቱ አቋቋመ ብቻ ሳይሆን መጥቶ ምንም ማድረግ እንደማይችል የፎካሪ የአባቶቹ ፉከራ እንጂ ከአባቶቹ ፉከራ ውጪ ሌላ ተአምር ማድረግ እንደማይችል በተግባር አረጋገጠ። መጥፋት የማይችል ኃይል ነው አለ ዶክተር ደረጀ። ህወሓት ዱቄት አደረግናቸው በል፣ ቦምብ እዚህም እዛም እያንጠባጠብን እናጠፋቸዋለን በል፣ ምንም ማድረግ እንደማትችል ህወሓትን ማጥፋት እንደማይቻል ህወሓት በተግባር አረጋግጧል። እና ይህንን ዝም ብሎ በመናገር በፉከራ የሚሆን ነገር የለም ነው ያለው። ትክክል ነው። ከደርግ መማር ነበረባቸው። ከደርግ ተምረው ደርግ እንደው 1000 ዓመት እንዋጋለን እንጂ ማሸነፍ አይችሉም፣ በፍጹም የማይመኮር ነገር ነው ያደረጉት አለ። 1000 ዓመት አልቆየም። በ17 ዓመት ጠራርገው ዚምባብዌ ያስገቡት። ይሄ ሰውዬ ዘላለም እንዋጋለን አንድ ሰው እስኪቀር ድረስ እንዋጋለን እንጂ ይል ነበረ። አሁን አንድ ላይ መጥተው ቢመጡ ቅንጣት ታክል አንፈራም አለ። ስለ ቅማል ስለምናምንም ይነግረናል። ቅማሉ የኛ ቅማል እሱ ነው። መቀመል ያለበት ይሄ ሰው ነው። መውጣት፣ መባረር፣ መውደቅ ያለበት ይሄ ስርዓት ነው። ይህንን ካለ ትግራዋይ፣ ይህንን ካረጋገጠ ኤርትራዊ ከተጀመረ ኢትዮጵያ ትፈርሳለች። ሳትፈርስ በሰላም መጨረስ እያለ የአባቶቹ ፉከራ የትም አላደረሳቸውም። ዚምባብዌ ፈርጥጠው ዚምባብዌ እንዲገቡ ነው ያደረጋቸው። ከዚህ ውጭ ምንም ሌላ ተአምር የለም። የሚፎክሩ የኛ ሰዎች አሉ፣ እናውቃለን። ፉከራው ትላንትም እኮ አሁን ኤርትራና የትግራይ ምናምን ያህል ምንድነው የሱዳንም ኃይል አንድ ላይ ሶስቱም አንድ ላይ ቢመጡም ቅንጣት ታክል አንፈራም የሚለው የትግራይ ኃይል የትግራይ ሰራዊት መቋቋም አቅቶት እኮ ኤርትራ መጥቶ አዳነኝና እግዚአብሔር ይስጥልኝ እያለ በሰማይ ድረሳችሁ እያለ እየመረቀ የነበረ ሰው ነው።
ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። አሁን አያሳፍርም? አንዳንዴ ሀገር መሪዎች ተብለው እንደነዚህ አይነት ደናቁርት መቀመጣቸው በጣም ያሳዝናል። ሀገሪቱ ምን ያክል ውድቀት ላይ እንዳለች የምናረጋግጥበትም በዚህ ነው። አናያችሁ ትላንት ሲናገር የነበረው ምንድነው? ወያኔ ብቻው ቢመጣ ኤርትራ ባያግዘን ኑሮ የወያኔ ኃይል የትግራይ ኃይል መቋቋም አንችልም ነበረ ነው። ትላንት ያለን ያ ነው። እና እናመሰግናለን የኤርትራ ህዝብና መንግስት አዳናችሁን ነው። ዛሬ ያዳነውም አዳኝ እንዲፈልግ ያደረገውም አንድ ላይ ቢመጡ እና ሱዳንም ቢጨመር ምንም አንድም ቅንጣት ታክል አንፈራም ብሎ ፉከራ ነው የሚያዋጣው ወይስ እናንተ ሰዎች በሰላም እኮ መጨረስ እንችላለን፣ እናንተንም ወደዚህ የሚያስገባ እኛንም ወደዚህ የሚያስገባ ነገር የለም፣ እባካችሁ ተው፣ ሰላም ያስፈልጋል ማለት ነበረበት። ፕሪቶሪያ መተግበር ነበረበት። ሰውየው ምናልባት ይሄ የምደበቅበት ነገር ይዣለው ሊሆን ይችላል። የሱ ዩናይትድ አረብ ኤሚሬትስ ልደብቅህ ይችላል የሚል የተወሰነ ፓላስ የሚመስል ነገር ቤት ሰርታለት ሊሆን ይችላል። ለሀገር የማያስቡ መሆናቸው የምታዩት እያንዳንዷ ጥይት የምትተኮሰዋ ዶላር ነች። ዶላሯ በየቀኑ እየሞተ ያለው ኢትዮጵያዊ ማዳን ትችል ነበረ። እያንዳንዱ ሰራዊት የሚበላት ሎጂስቲክስ የሚቀርበው ዶላር ነው። እንዴት ሀገሪቱን እያደቀቃት እንዳለ እያያችሁ ነው። ከየት ወዴት እንደምንሄድም ታያላችሁ። በዕዳ ተይዛ ነገ ያው ዕዳውን ካልመለሳችሁ ኤርፖርቱን እንወስዳለን፣ ቴሌኮም እንወስዳለን፣ ሌላ እንወስዳለን የሚሉ ኃይሎች እንደሚመጡ አትጠራጠሩላችሁ ፈልጌ ነው።